ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እያልኩ ዛሬም ከች ብያለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬ ደግሞ እንግዲህ እንጃ የጨረቃ ፋሚሊዎች ምንድን ነው በጣም አስደነገጡኝ። እግዚአብሔርን በጣም ነው ያስደነገጡኝ። እንግዲህ ይመስለኛል ሀይሚዬ ፕራንክ እየሰራች ነው ብዬ ነው ማስበው። በእውነቱ ከሆነ ይሄ ፕራንክ ካልሆነ በጣም ይደብራል፣ በጣም ነው የሚያስጠላ። ማለት ብሩኬ ብቻ ሳይሆን እኛንም ይደብረናል። በጣም ነው ግን የሚከብደው፣ በጣም ነው የሚከብደው። ማለት ለመፍረድም ለማውራት ራሱ ላይ ይከብዳል፣ እውነት ለመናገር ማለት ነው። በእርግጥ ብዙ ሰዎች ያውሩኛል፣ ብዙ ሰዎች ደስተኛ ነው፣ ብዙ ሰዎች እኔ እንዲያድጉ ይፈልጋሉ፣ እኔ ብዙ ሰዎች ይጠይቆኛል ምናምን ባለች መንገዱ እኔ አንድ ነገር ልላችሁ ፈልጋለሁ። እግዚአብሔር በሚያውቀው ወይም ደግሞ እውነት ስላችሁ ማለት ነው። ብሩኬ እዚህ ዱባይ የመጣ ጊዜ እኔ ራሴ ሀይሚን ፓስፖርት እጇ ላይ ብኖር ማለት ነው በዛ ሰዓት እዚህ እንድትመጣ ብሩኬን እዚህ መታ እያንዳንድ ነገሮችን ብሩኬን ሰብራይስ አድርጋ ነገሮች ተፈቶ ከፈለጉ እዚህ መኖር ከፈለጉ ደግሞ እዛ ቢመለሱ ምናምን በሚለው እኔ ራሴ በጣም ብዙ ነገር አውርቻታለሁ ሀይሚን ማለት ነው። እና ውሸት አይደለም፣ ውሸት ሊሆን አይችልም ማለት ነው። ነገር ግን ሀይሚም አይደለም ያናደደችኝ ያለችው፣ ብሩኬም አይደለም ያናደደኝ ያለው ያቺ ሴትዮ ልበላት እንግዲህ እናት ብላለች። ሴትዮ እሷ ወንድ ልጅ የላትም፣ ወንድም የላትም፣ ባል የላትም፣ ፍቅረኛ ነገር የላትም። ያቺ ሴትዮ ሀይሚን ነና እዚህ ኑሪ የምትላት ሴትዮ እንዲህ በእግር ነው በጭንቅላት ነው ያሰበችው። የእውነቴን ነው የምላችሁ። እስቲ ንገሩኝ በእናታችሁ፣ እናንተ ምንድን ነው የምትሰማችሁ? በማርያም ንገሩኝ። ሀይሚ ኮሜንት ላይ አይቻለሁ፣ ሀይሚ አታደርግም ፕራንክ ነው ሀይሚ፣ ይሄ በፍጹም ሊሆን አይችልም። ሀይሚ በግራ ጎንሽ ተነሳሽ ዛሬ የምትሉ ሰዎች አላችሁ። እና ሀይሚዬንም እንጃ ማለት የእሱ ሀሳብ ሳይሆን የሰውን ሀሳብ ይዛ ነው እየሮጠች ያለችው ሀይሚ ብዬ እንዲወስን አድርጎኛል። ሲቀጥል ደግሞ ብሩኬ እኔ ለሱ ያለኝ ቦታ እሱ ለእኔ አለ ወይ? እስቲ ጥዬ ቢሄድ ወይም ደግሞ ጥዬ ሄዳለሁ ብዬ ብነግሮ እንዴት ይሆናል ወይ? ታውቃላችሁ፣ ለምሳሌ እሷ እኔ ጥዬሽ ሊሄድ ነው ብሎ ሲነግራት እንዴት እንደተጨነቀች፣ እንዴት እንደአዛዘነች፣ እንዴት በቃ ጭንቀቷ አይታችኋል። አንድ ሌሊት ልታድር አልቻለችም። እና እስቲ የብሩኬ ስሜት ሊወቆ የኔ ስሜት አውቋል ወይም ደግሞ የኔ ማንነት እኔ የእሱ ያለ ቦታ አውቋል። እኔም ደግሞ እስቲ እንደዚህ ብዬ የእሱን ቦታ ማወቅ ፈልጋለሁ፣ ለእኔ ያለ ቦታ ማወቅ ፈልጋለሁ ብላምት ካሰበችው እውነት ለመሆን አውቃለች፣ እግዚአብሔርን አውቃለች ማለት እሱ ለእሷ ምን ያህል ቦታ እንዳለ አውቃለች ብዬ አስባለሁ። እንዴት ብትሉኝ ማለት ነው። ለምሳሌ በጣም አዝነዋል። አንቺ ስለ ራስሽ እንጂ ስለ እኔ መቼ አሰብሽው አላት። እሱም ያን ጊዜ ዱባይ ሄጄ ላልመለስ ይችላለሁ ያለው ጊዜ ስለ ራሱ እንጂ ስለ ሀይሚ አላሰበም ነበረ። ሊሆን ይችላል። ገብቷችኋል አይደለ? እኔ ሁሌ ማለት ነው ሀይሚና ብሩኬ መካከል ምንድን ነው ሀሳባችሁ፣ አካሂዳችሁን እሱ ያመጣ ነገር እሷ በገለብጣ ማለት ነው አለ አይደለም። በትንሽ ነገር ነው ማይጋጨው እንጂ አንድ አይነት ነው የሚያመጡት ብዙ ጊዜ። እግዚአብሔርን በጣም ነው የሚገርመኝና ዛሬም እንግዲህ ሀይሚ እሱ ባህላት መልክ ነው የመጣችበት። አስባችሁ ወይም ደግሞ ቆም ብላችሁ ካስታወሳችሁ ማለት ነው እሱ ጥሎኝ ሊሄድ ነበረ እና እስቲ እኔም አንተን ጥዬ ሊሄድ ነው ብዬ ምን እንደሚለኝ ሞክ ፈልጋለሁ ብላ ይሄን ነገር ልታደርግ ትችላለች ሀይሚ። ገብቷችኋል አይደለም?
ፕራንክ ብቻ ነው ብለን እሷ ማወቅ የምትፈልገው ነገር በዚህ መልኩ ከመጣች ወይም ደግሞ ይሄን አስባ የምትናገረው ቃላቶች ከሆነ ዛሬ ላይ አውቃለች ማለት ነው። እንግዲህ ብሩኬ እያለ ያለው እኔ አንቺን ጥዬ ሄዳለሁ አልኩት እንጂ ጥዬሽ አልሄድኩም፣ ቀረውት ነገሮችን ለአንቺ ብዬ እርግፍ አድርጌ ትቻለሁ ብሏታል። እንግዲህ እኛም እንደምናውቀው ነው እውነት ለመናገር እሱ ብዙ አላማ አለ። ኢቭን ዛሬ ራሱ ኢንስታግራም ላይ ፖስት ያደረገ ነገር ታውቃላችሁ ብዬ አስባለሁ። መኪና ለመግዛት ብሩክ ሌሊት ቀን ሳይል እያሰበ እየተጨነቀ ይገኛል ማለት ነው። ይሄ ደግሞ አንድ ቀን ትዝ ካላችሁ ማለት ነው ሀይሚና ብሩኬ መካከል ይሄ የተፈታ ችግር ሳይፈጠር በፊት ወይኔ ብሩኬ በጣም ደክሞኛል፣ መንገዱ ያደክማል አለች ሀይሚ እና መኪና ልግዛልሽ አላት። አዎ አለችው። ከዛ ቀን ጀምሮ ብሩኬ እንግዲህ እግዚአብሔርን ነው ምላቸውና መኪና ለመግዛት እንቅልፍ ፈቷል። ሁሌ ነው ከዛሬ ጋር 3ኛ ቀን ነው 2ኛ ቀን ነው ኢንስታግራም ላይ መኪናና ገንዘብ ፖስት ሲያደርገው 2ኛ ቀን ነው 3ኛ ቀን ነው ዛሬ ላይ 2ኛ ይመስለኛል። እና ብሩኬ በጣም ህልሙ ሀሳቡ በቃ መኪና ለመግዛት ነው በዚህ ሰዓት ማለት ነው። እግዚአብሔር ባደረግላት። ብሩኬ እንደምታውቁ በጣም የዋ ሰው ነው። ለተጨነቀ ለተራበ በቃ አለ አይደለ ሁሉ ነገሩ ኢቭን ለሀይሜ ራሱ ብዙ ነገር የሚያደርግላት የሚያግዛት እሱ ነው፣ በገንዘብ ደረጃ ራሱ ማለት ነው እንደሰማሁት ከሆነ እና ብሩኬ እንደዛ ባይሆን እንግዲህ አሁን እሱ ዱባይ መጥቶ መኪና ለማግዛት መኪና ከገዛ በኋላ ደግሞ በሌላ መንገድ ወደ ኢትዮጵያ ይዞ ለመሄድ ነው የሱ ሀሳብ ማለት ነው። ነገር ግን ለሀይሚ ስል ሁሉ ነገር እርግፍ አድርጎቶ ነገ ዛሬ ባይሆን ነገ ይሆናል በሚለው ሀሳቡ ተስማምቶ እዚህ ያለውም ልጆችን እያወራ ነው አለ እና ሁሉም ነገር እርግፍ አድርጌ ተወኩልሽ ነገሮችን አበላሽሽ ቁጭ ያልኩት ላንቺ ስል ነው ብሏታል። እንግዲህ ሀይሚዬን ደግሞ እንግዲህ ይመስለኛል እሱ ለኔ ያለው ቦታ ሊዋቆ በማለት ነው ብዬ ነው የሚወስነው ወይም ደግሞ የሚመስለኝ እኔ ማለት ነው። ማለት ሁላችንም ታውቃላችሁ የተለያየ ሀሳብ ነው፣ የተለያየ አተሳሰብ፣ የተለያየ ምኞት፣ የተለያየ ምሳሌ ነው የሚሰማን ማለት ነው። እኔ እንደተረዳሁት ከሀይሚ እኔ እሱ ሄዳለሁ ስለው በጣም ተጨንቄ በጣም ሁሉ ነገሩ አስጨንቆኝ ነበረ። እስቲ እኔም ደግሞ ለብሩኬ ነገር ልናገረው ብላ ይሄ ነገር ያደረገች ይመስለኛል። እና ሲቀጥል ደግሞ አንድ ነገር የተናገረችው አለ። እሱ በጣም ነው ያስደበረ፣ ያስከፋኝም ያስደበረኝም። ነገሮቹ አልቆመም፣ ለህይወቴ የፈራው ወይም ደግሞ ዝጋት ውስጥ ነኝ የሚያስፈራት ወይም ደግሞ ያ ሰውዬ እስካሁን አልተዋትም። ብሩክም ደግሞ ታውቃለህ አንተም ያለውበት ሁኔታ ምናምን ስትለው ጸጥ አለ። እንዴ ያ ሰውዬ እስካሁን አርፎ አይቀመጥም? በመድኃኒዓለም ያለ እሷ ምን ያለ የእሱን አድራሻ ለፖሊስ ሰጥታ ያ ነገር ሳያሳርፉ እንዴት ነው እስከዛሬ የሚቀመጡ? አረ ችግር አለባችሁ እናንተ በዚህ ነገር ብሩክም ችግር አለበት እንዴ። ነገሩን አውቋል። ሁሉም ሰው ካወቀ ማለት ነው ልጁን እቺ ልጅ የሆነ ነገር ከሆነች እኮ ያ ሰውዬ እንድጠየቅ ምናምን ለፖሊስ ለምን ማመልከቻ አያስገቡም ነበር እስከ ዛሬ? ለምንድን ነው ዝም ያሉት? እንደዛ የሚያስፈራራት እስካሁን የሚያስፈራራት ከሆነ ጸጥታ ለምን አስፈለገ? የምሬን ነው የምላችሁና ሲቀጥል ደግሞ ሀይሚ በእንግሊዘኛ ስትጽፍ ስትዘፍን ብርጭቆ እስከ መቼ ነው የሰበረ ሳይሆን ሰባሪያውን የሚያነሳ ምቆርጦ ለምንድን ነው ብላ እንትኑን ጥቅስ ነገር ኢንስታግራም ላይ ፖስት አድርጋ ነበረና ቪዲዮ ሊሰራላት ብዬ በጣም ቢዚ ሆኜ ነበረ ቀን ላይ ማለት ነው። ወደ ጠዋት ነው ፖስት ያደረገችው። እንግዲህ ይህን ቪዲዮ የሚሰራችሁ በጠዋት ነው። እንግዲህ በዚህ ሰዓት ክርስቲያኑም ሙስሊሙም ጾም ላይ ነው አለና
እኔ እንጃ አዶኖ ጭቅጭቅና አለ አይደለም በቃ የሚያስጠላ ነገሮች ለምን እንደሚሰሩ አዶኖ። እኔ ሀይሚና ብሩኬ በቃ ሰላም ሆኑ። ሌሎቹን ደግሞ እግዚአብሔር ከፈቀደ አንድ ቀን ሰላሙ ይኖራል ይመጣል በሚለው ነው እንግዲህ እኔ ዝም ያልኩት ማለት ነው። እንግዲህ ሀይሚም አሁን እስቲ የሮጠች ብሩኬን ይዛለች። መጨረሻ ላይ እንግዲህ እሱ ጥሏት ሲሄድ የሮጣች ደርሳችበት ማለት ነው። ምን እንደሚባለው እስቲ ደግሞ ነገ በጉጉት እንጠብቃለን ማለት ነው ቤተሰቦች። ነገር ግን ጭቅጭቅና መጣላት መለያየት ምናምን ባይሰሩ ባናየው እኔ በጣም ነው ደስ የሚለኝ። እግዚአብሔርን ነው የምላችሁ። በጣም ነው እየደበረኝ ያለሁት። አይዶን ነው ለምን እንደሆነ በጣም ነው የሚገርመኝ።